Credia prados santara bahade. Prokoto salikr adana mantere bohosa takri idianamos. መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ በሮቻቸውን የምትከፍት መንፈስ ቅዱስ እንባቸውን የምታብስ መንፈስ ቅዱስ የምታጽናና መንፈስ ቅዱስ አባት የሆንክ መንፈስ ቅዱስ ረዳት የሆንክ መንፈስ ቅዱስ ከስትንፋስ ይልቅ የምትቀርብ መንፈስ ቅዱስ ዛሬ ልጆችህን እንድትነካ ልጆችህን እንድትዳስስ ልጆችህን ነፃ እንድታወጣ ልጆችህን እንድትቀባ ጸልያለሁ። የእግዚአብሔርን ቃል ደግሞ እንድንማማር ለእግዚአብሔር ቃል ነፍሳችንን አምሮአችንን እንድትከፍተው አይኖቻችንን ለእግዚአብሔር ቃል እንድታቀና ጸልያለሁ። አይኖቻችንን ክፈት መንፈስ ቅዱስ መንፈስ ቅዱስ መንፈስ ቅዱስ አይንን የምትከፍት መንፈስ ቅዱስ አይንን የምትከፍት መንፈስ ቅዱስ አይንን የምትከፍት መንፈስ ቅዱስ አይንን የምትከፍት መንፈስ ቅዱስ ጆሮን የምትከፍት መንፈስ ቅዱስ የምትናገር ድምጽ ያለ ልጆችህን የምትመራ መንፈስ ቅዱስ በእሳትህ ወርቅ የሆነውን ነገር ክቡር የሆነውን ነገር ከኛ ውስጥ የምታወጣ የምትቀባን የምትዳስሰን የምታጽናናን የምትደግፈን የምታበረታን መንፈስ ቅዱስ አሁን ልጆችህን ንካ የልጆችህ ታሪክ ይቀየር የታመሙ ይፈወሱ በቀንበር ውስጥ ያሉ ቀንበራቸው ይሰበር በእስራት ውስጥ ያሉ እስራታቸው ይበጠስ ባጋንንት እስራት ውስጥ ያሉ አሁን ይፈቱ መንፈስ ቅዱስ አሁን ይፈቱ መንፈስ ቅዱስ አሁን ይፈቱ አሁን ሕዝብህን ነፃ አውጣ መንፈስ ቅዱስ 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 ሕዝብህን ነፃ አውጣ ፕራካ ቶንዶ ሮቦሳ ካታራ ባህሻዴ ክብር ለኢየሱስ ይሁን መንፈስ ቅዱስ እጅግ በጣም ድንቅና የተዋበ ጊዜ ይሰጠን ነው እጅግ ድንቅ የሆነ ጊዜ በመገኘቱ በሱ ሐልወት የረሰረሰና የጠለቀ ድንቅ ጊዜ ይሰጠን ነው። ክብር ለኢየሱስ ይሁን። ዛሬም የእግዚአብሔርን ቃል መማራችንን እንቀጥላለን። የዚህ የዩቲዩብ ስርጭት ላይ የምታዩን ቅዱሳን በሙሉ ሁሉም ሰው ጋር ይደርስ ዘንድ ለሁሉም ሰው ሼር አድርጉት። ለሁሉም ሰው ክብር ለኢየሱስ ይሁን። ለሁሉም ሰው ሼር አድርጉት። ክብር ለኢየሱስ ይሁን። በእያንዳንዱ ጉዞአችን ውስጥ መንፈስ ቅዱስን እየሰማን እንደምንመላለስ እንዳገልጋይ መንፈስ ቅዱስን እየሰማን መመላለስ እንዳለብን ተማምረናል። ጌታ በኃይል ይረዳናል። የብዙዎቻችሁ ነገር እንደሚቀየር አምናለሁ። ክብር ለኢየሱስ ይሁን። ከእግዚአብሔር ቃል ጥቂት እንማማራለን። አንድ የእግዚአብሔርን ቃል አነብላችኋለሁ። ሁለተኛ ዜና ምዕራፍ 16 ቁጥር 11 ላይ ያለ ቃል ሁለተኛ ዜና ምዕራፍ 16 ቁጥር 11 እስከ 13 ያለ ቃል እንደዚህ ይላል። የአሳም የፊተኛውና የኋለኛው ነገር እነሆ በይሁዳና በእስራኤል ነገሥታት መጽሐፍ ተጽፏል። የአሳ የፊተኛውና የኋለኛው ነገር በይሁዳና በእስራኤል ነገሥታት መጽሐፍ ተጽፏል። ቁጥር 12 በነገሰ በ39ኛው ዓመት አሳ እግሩን ታመመ፣ ደዌውም ጸናበት። ነገር ግን በታመመ ጊዜ ባለመድኃኒቶችን እንጂ እግዚአብሔርን አልፈለገም። አሳም ከአባቶቹ ጋር አንቀላፋ፣ በነገሰም በ41ኛው ዓመት ሞተ። ክብር ለኢየሱስ ይሁን። አሳ ሲታመም በነገሰ በ39ኛው ዓመቱ ነው የታመመው ደግሞ እግሩን ነው። ሲሞት የሞተው በ41ኛው ዓመት ነው። ያ ማለት አሳ ሕይወት ላይ የእግር ህመሙ 2 ዓመት ቆይቷል። የመሞቱን ምክንያት መጽሐፍ ቅዱስ ሲናገር በእግር በሽታ ሞት አይልም። ባለመድኃኒቶችን ፈለገ እንጂ እግዚአብሔርን አልፈለገምና ሞተ ነው የሚለው። ብዙ ጊዜ ክርስቲያን በሆኑ ሰዎች ሕይወት ላይ ምን ይፈጠራል መሰላችሁ? ምሳሌ አንዳንድ ክርስቲያኖች ሪሌሽንሺፕ ይጀምራሉ። ሪሌሽንሺፕ ሲጀምሩ እግዚአብሔርን አይጠይቁትም። ለምን ከተባለ ልክ እንደ አሳ ይቺ ቀላለች ችግር የለውም ያው የጸባይ ጉዳይ ነው አያያዙን ይችልበታለሁ እኔው ራሴ ወጣዋለሁ ብለው ሪሌሽንሺፕ ውስጥ ይገባሉ። 1 ወር
2 ወር 3 ወር 4 ወር እያለ ያስቆጠራል። 4 ወር ሙሉ በዛ ሪሌሽንሺፕ ጉዳይ እግዚአብሔርን አይፈልጉት። ለምን ከተባለ ራሴ ወጣዋለሁ ብሎ ስለሚያስቡ። ከጥቂት ጊዜ በኋላ በዛ የሪሌሽንሺፕ ጉዳያቸው ላይ እግዚአብሔርን አልፈለጉትምና እግዚአብሔርን ጣልቃ እንዲገባ አልፈቀዱለትምና ያ ሪሌሽንሺፕ ሰላማቸውን መግደል ይጀምራል። ያ ሪሌሽንሺፕ ጤናቸውን መግደል ይጀምራል። ያ ሪሌሽንሺፕ ቢዝነሳቸውን መግደል ይጀምራል። ያ ሪሌሽንሺፕ የነሱ የተባለን ነገር በሙሉ መግደል ይጀምራል። እግዚአብሔርን የማትፈልጉበት የትኛውም ጉዳይ በሙሉ ወደ መቃብር ይዟቸው ነው የሚሄደው። እግዚአብሔርን የማትፈልጉበት የትኛውም አይነት ሪሌሽንሺፕ ወደ መቃብር ይነዳቸዋል። እግዚአብሔርን በማትፈልጉበት በየትኛውም ጉዳይ ሁሉ ላይ always ምን አለ ካላችሁኝ ሞት አለ። አሳ በሽታው የጀመረው ሰዓት ያሰበው ምንድነው ካላችሁኝ ይቺ በሽታ ቀላለች፣ እወጣታለሁ፣ እግሬ ላይ ነች፣ ትንሽ ይባጭ ነች የወጣችው፣ ሶ ለሞት አታደርሰኝም፣ ወክ ባረግባት ሆስፒታል በሄድባት ብሎ ነው ያሰበው። እግዚአብሔር ደግሞ ምን ነበር ሲጠብቅ ነበር? አሳ በዚህ ጉዳይ እኔ ጋር ይመጣል፣ እኔ ጣልቃ እንገባለት፣ እኔ እንድፈርድለት ያማክረኛል፣ እኔን ይፈልገኛል ብሎ ይጠብቅ። 2 ዓመት ሙሉ ሰው እንዴት 2 ዓመት ሙሉ በሽታ ይዞ እግዚአብሔር ጋር እንዴት አይመጣም? 2 ዓመት ሙሉ የሚያስጨንቅ ችግር ይዞ እንዴት እግዚአብሔር ጣልቃ እንዲገባለት እንኳን አይፈልግም? ሰምታይምስ አንዳንድ ክርስቲያን የሆኑ ሰዎችን አይታችኋል። የማይሆን ሪሌሽንሺፕ ውስጥ ይገቡና ስለ ሪሌሽንሺፑ እግዚአብሔርን መስማት አይፈልጉም። ምክንያቱም እግዚአብሔርን አይፈልጉትም። እነሱ አእምሮ ውስጥ ያለው ነገር ምንድነው ካላችሁ ስሜት ብቻ ነው። እነሱ አእምሮ ውስጥ ያለው ስሜት እየነዳቸው ነው። በትክክል እያሰቡ አይደለም። እግዚአብሔርን በሪሌሽንሺፓቸው ጉዳይ ላይ አይፈልጉትም፣ በፍጹም አይፈልጉትም። በሪሌሽንሺፓቸው ጉዳይ ላይ እግዚአብሔርን አይፈልጉትም። ችግር የለውም እቺ ቀላለች፣ እኔ እወጣዋለሁ። ችግር የለውም እቺ ቀላለች፣ ራሴ አስተካክላታለሁ። ቡም ጨረሱ። አፍተር ዛት አሳ እግዚአብሔርን አለመፈለጉ እንደገደለው ልክ እናንተንም እግዚአብሔርን አለመፈለጋችሁ እየገደላችሁ ይመጣል። ለዛ ነው አንዳንዱ ሰው ብድግ ብሎ የሆነ ሀገር መሄድ ያስባል። የሆነ ሀገር ይሄድና አስቡት፣ የሆነ ሀገር ይሄድና ስራ ለመስራት ነው የሚያስበው። እንደተባለው እግዚአብሔርን ሳይጠይቅ ይሄዳል። ቪዛው ይሳካለታል። 1 ዓመት 2 ዓመት 3 ዓመት 4 ዓመት ቡም ደን መጨረሻ ላይ እጅህ ምን አለው ሲባል ባዶ ነው። ለምን ሲባል በዛ ሊሄድበት ባሰበበት አገር ጉዳይ ላይ እግዚአብሔርን አልፈለገም። እንደ ክርስቲያን ማድረግ ያለባችሁ ነገር ሪሌሽንሺፕ ስታስቡ እግዚአብሔር መፈለግ አለባችሁ። እግዚአብሔር መጠየቅ አለባችሁ። የውጭ ፕሮሰስ ስታስቡ እግዚአብሔር መጠየቅ አለባችሁ። አገልግሎት ስታስቡ በእያንዳንዱ ጉዳዮቻችሁ ላይ በሙሉ እግዚአብሔር መጠየቅ አለባችሁ። ሳምታይምስ ሰዎች ይመጣሉ፣ ቢዝነስ ለምን አብረን አንሰራም ይሏችኋል። ደን ቢዝነሱ ያሟላችኋል። ችግር የለውም ቢዝነስ አይደለ ያው የአእምሮ ስራ ነው ምናምን ብላችሁ ትገቡበታላችሁ። ኤክስፒሪየንስ አለኝ ልምድ አለኝ ብላችሁ ትገቡበታላችሁ። ደን ምን እንደሚፈጠር ታውቃላችሁ? ገንዘቦቻችሁ ይበላሉ፣ ባዶ ትቀራላችሁ። ምንም ነገር እስከማይተርፋችሁ ድረስ ሁሉም ነገር በክንከን ይላል። በከባድ ጉስቁልና ትመታላችሁ። የዛን ጊዜ ምን ትዝ እንደሚላችሁ ታውቃላችሁ? የገባው ሰዓት ኦሬዲ 1 ዓመት 2 ዓመት ሙሉ ይሄን ቢዝነስ ውስጥ ለመሮጥ በመታሰቡበት ሰዓት እግዚአብሔርን አልጠየቃችሁትም። እግዚአብሔርን አሳ እየሞተ ኦሬዲ እየሞተ የመጨረሻው ሰዓት ላይ እንኳን ደርሶ በእግሩ ጉዳይ እግዚአብሔርን አልጠየቀውም። 2 ዓመት ሙሉ ቢያንስ በ2 ዓመት ውስጥ ሰው አንድ ጊዜ እንኳን ተሳስቶ እግዚአብሔር ትዝ አይለው። እግዚአብሔር እንዴት ትዝ አይለው? sometimes አንዳንድ ሰዎች አሉ ሪሌሽንሺፕ ይመሰርቱና በዛ ሪሌሽንሺፕ ላይ እግዚአብሔር ትዝ አይላቸውም። መጸለይ ትዝ አይላቸውም። ጌታን መፈለግ ትዝ አይላቸውም። ቡም እስከ 6 ወር ከ7 ወር በኋላ ልቤን ሰበረው፣ ኤቭሪቲንግን አበላሸው፣ ከሱ ጸነስኩ፣ እንደዚህ ተፈጠረ፣ ልጅ በመካከል መጣ ይሏቸዋል። ደን እድሜያቸውን ይገሉታል። እግዚአብሔር ካሰበላቸው ፊውቸር እግዚአብሔር ካሰበላቸው ነገ ከሚባል ቀን ራሳቸውን ያጎሉታል። ለምን ሲባል እግዚአብሔርን አልፈልጉም። አስቡት፣ ከኢትዮጵያም ከኤርትራም ካላችሁበትም ሀገር የሆነ ሀገር ከመሄዳችሁና ከመውጣታችሁ በፊት አንድ ምክር ልምከራችሁ። ምንድነው ካላችሁ ይመክራችሁ ለመሄድ ባሰባችሁበት አገር ለመሄድ ባሰባችሁበት ጉዳይ እግዚአብሔርን ፈልጉት። ምክንያቱም እግዚአብሔርን ባልፈለጋችሁበት ጉዳይ ሁሉ ላይ
በራሳችሁ ጉልበት፣ በራሳችሁ አቅም፣ በራሳችሁ ብርታት ስለሆነ እየተደገፋችሁ ያላችሁት። መጽሐፍ ቅዱስ ሥጋ ለባሽን የሚደገፍ እርጉም ነው እንደሚል በራሳችሁ ጥበብ፣ በራሳችሁ ማስተዋል እየተደገፋችሁ ስለሆነ መጨረሻችሁ ምንድነው ከተባለ መቃብር ነው። ፋይናንሻል ነገራችሁ ይሞዳል። ሳይኮሎጂካሊ መሞት ትጀምራላችሁ። ብዙ ነገሮቻችሁ መርቀቅ ይጀምራሉ። ውበቱ አታሉኝ፣ ንግግሩ አታሉኝ፣ ገባሁበት የሚባል ሪሌሽንሺፕ የለም። አይ 6 ወር ስለምትተዋወቅ አመት ስለምንተዋወቅ አትጎዳኝም አይጎዳኝም ተባብሎ የሚገባበት ሪሌሽንሺፕ የለም። እንደ ክርስቲያን ጌታ በእያንዳንዱ ጉዳዮቻችሁ ሁሉ ላይ መጠየቅና መፈለግ መቻል አለባችሁ። አሳ እግዚአብሔርን አልፈለገምና ሞተ። መጽሐፍ ቅዱስ ምን እንደሚታቀላችሁ ይሄንን ቃል ሲጠቀም አሳ ይላል ባለመድኃኒቶችን እንጂ እግዚአብሔርን አልፈለገም ይላል። መድኃኒት የሆነውን እግዚአብሔርን ትቶ መድኃኒት ባለመድኃኒቶች ጋር ፍለጋ እየተንከራተተ ሰው የሞተ 2 ዓመት ሙሉ በእግር በሽታ እየተሰቃየ አንድ ቀን እንኳን እግዚአብሔር አልፈለገው። በየሆስፒታሉ እየዞረ በየሆስፒታሉ እየኳተነ እግዚአብሔርን አንድም ቀን አልፈለገው። በህይወታችሁ መሞት የምትጀምሩት፣ መርቀቅ የምትጀምሩት፣ መኮስመን፣ መደየት፣ ባዶ መሆን የምትጀምሩት መቼ ነው ከተባለ እያንዳንዱ ህይወታችሁ ውሳኔዎች ላይ ከባድ የምትሏቸው ህይወታችሁ ላይ ዋጋ የሚያስከፍሉ ውሳኔዎቻችሁ ሁሉ ላይ እግዚአብሔርን ሳትፈልጉ ከገባችሁ ወደ መቃብር እንደሚነዳ በግ ሆናችኋል። ገደል እንደመግባት ቁጠሩት። በእያንዳንዱ ጉዳዮቻችሁ ላይ አሳ ቀላል መስላው ነው። ይሲ sometimes ሪሌሽንሺፑን ገና ስትጀምሩት ቀላል ይመስላችኋል። የሆነ ኔክስ የሆነ ችግር የማይፈጠር በቃ ስለምንዋደድ ምንም ነገር አይፈጠርም፣ ያው ችግር የለውም፣ ያው ይወደኛል እወደዋለሁ፣ ለዛውም እንደዚህ አይነት ፍቅር ክርስቲያን ጋር አላገኘሁም ምናምን ብላችሁ ትገቡበትና አይ አገልጋይ ነው ችግር የለውም አገልጋይ ነው እኮ ምንም አያደርገኝ ምናምን ብላችሁ ትገቡበትና አፍተር ዛት የ10 ዓመት የ15 ዓመት የእድሜ ልክ ዋጋ እየከፈላችሁ ትኖራላችሁ። የእድሜ ልክ ለምን ሲባል እግዚአብሔርን አልጠየቃችሁምና። ቁጥር 12 እስኪ መልሰው። ቁጥር 12 መጽሐፈ ዜና ምዕራፍ 16 ቁጥር በነገሰ በ39ኛው ዓመቱ አሳ እግሩን ታመመ፣ ደዌውም ጸናበት። ነገር ግን ችግር በተፈጠረበት ጊዜ ባለመድኃኒቶችን እንጂ እግዚአብሔርን አልፈልግም። የመሞቱን ምክንያት እየነገራችሁ ነው። ደዌው ለምን እንደጸናበት እየነገራችሁ ነው። ባይዘው ህይወታችሁ ላይ ሪሌሽንሺፕ ውስጥ ገብታችሁ አንዲት ትንሽ ችግር ስትፈጠር ለምንድን ነው ችግሩ የሚጸናባችሁ? ቢዝነስ ላይ የሆነ ነገር ሲፈጠር ያ የተፈጠረችው ትንሽዬ ነገር ለምንድን ነው እናንተን የምታሸንፋችሁ ነው የሚወጣችሁ? ምክንያቱም ባለመድኃኒቶችን እንጂ እግዚአብሔርን አልፈለጋችሁም። በእያንዳንዱ ህይወታችሁ ጉዳይ ላይ ጌታን ሳይሆን ራሳችሁን ካስቀደማችሁ፣ እግዚአብሔርን መፈለግ ሳይሆን ራሳችሁን ካስቀደማችሁ፣ እግዚአብሔርን አለማስቀደም ማለት አንተ አታስፈልገኝም ለራሴ ጉዳይ ነው ያለው እንደማለት ነው። ለዛ ነው የአሜሪካ ፕሮሰስ ለምን አትጀምርም ሲባል ነው ከመጀመርሽ በፊት እግዚአብሔርን ፈልጊ በዛ ፕሮሰስ ጉዳይ። ከካናዳ በልቶልሻል፣ ከካናዳ ሪሌሽንሺፕ ተገኝቶልሃል ስትባል ካናዳን እንደገነት አሜሪካን እንደገነት እንዳታስብ። እግዚአብሔርን ያልፈለክበት የትኛውም ጉዳይ በሙሉ ሲኦል ነው የሚሆነው። ክብር ለኢየሱስ ይሁን። እንደ አማኝ እንደ ክርስቲያን ጌታን እንደሚወድ ሰው አንድ የምመክራችሁ ነገር የትኛውም ጉዳዮቻችሁ ሁሉ ላይ እግዚአብሔርን ሳትጠይቁ እንዳትገቡ። እንደዛ ከሆነ እንዳሳ ነው የምትሆኑት። እግዚአብሔርን ስላልፈለገ ሞተ ይላል። እግዚአብሔርን ስላልፈለገ ሞተ። ባለመድኃኒቶችን እንጂ እግዚአብሔርን አልፈለገም። ቀጣዩን ሪሌሽንሺፕ ከማሰባችሁ በፊት በዛ ሪሌሽንሺፕ ጉዳይ ላይ እግዚአብሔርን ፈልጉት። ቀጣይ ከሆነ ሰው ጋር አብሮውን አጠገባችሁ ካለው ሰው ጋር የቢዝነሱን ስራ ለመፈራረም ከማሰባችሁ በፊት እግዚአብሔርን ጠይቁት።
ለመውጣት ኤርፖርት ከመሄዳችሁ በፊት እግዚአብሔርን ፈልጉት። እግዚአብሔርን ፈልጉት። ለማገልገል እግሮቻችሁን ከማንሳታችሁ በፊት እግዚአብሔርን ፈልጉት። እግዚአብሔርን ያልፈልጋችሁበት የትኛውም ጉዳይ በሙሉ እንደ አሳ ይገላችኋል። እንደ አሳ ይገላችኋል። ክብር ለኢየሱስ ይሁን። ለዛ ነው ብዙ ሰው ሪሌሽንሺፕ ላይ ዋጋ የሚከፍለው ለዚህ ነው። ብዙ ሰው ስራው ቦታ ላይ ዋጋ የሚከፍለው በዚህ ነው። ብዙ ሰው ቢዝነሱ ላይ ዋጋ የሚከፍለው በዚህ ምክንያት እግዚአብሔርን አልፈልገም። ስለዚህ የእግር በሽታን ያመመው ደዌው ጸናበት፣ ሊተው አልፈልግም። እግዚአብሔር የሚፈልግ እኮ ደዌውም ህመሙም ይተው ነበር። አስቡት፣ አንድ ትንሽ የምትመስል ነገር የእግር ህመም ገደለችው። የእግር ህመም ትንሽ የምትመስል አሳ ከእግር ህመም ውጭ ምንም አላም። ኩላሊቱ አልታመመም፣ ጤነኛ ነው። ጉበቱ ጤነኛ ነው። አይኑ ጤነኛ ነው። ጆሮ የእግር ህመም ገደለው። የእግር ህመም እመኑኝ፣ ሰው እግሩን ታሞ አይሞትም። ሰው እግሩን ብቻ ሞት አይሞትም። ምክንያቱም እግር ሳይኖራቸው እየኖሩ ያሉ ሰዎች አሉ። ሰው እግሩን ብቻ ታሞ አይሞትም። አሳን የገደለው ምንድነው ሲባል በሁለት ዓመት ውስጥ አንድ ጊዜ እንኳን እግዚአብሔርን አልፈለገም። ሆስፒታል ሲንከራተት የነበረው። ስትታመሙ እግዚአብሔርን ፈልጉት። ሪሌሽንሺፕ ስትገቡ እግዚአብሔርን ፈልጉት። እያንዳንዱ ነገር ውስጥ ስትገቡ እግዚአብሔርን ፈልጉት። እግዚአብሔርን ያልፈልጋችሁት የትኛውም ጉዳይ ዋጋ ያስከፍላችኋል። ትንሽ ነው፣ ዋጋ ያስከፍላችኋል። ብዙ ሰው እግዚአብሔርን እንዳይፈልግ የሚሆንበት ትልቁ ምክንያት ምን ታውቃላችሁ? እንደ አሳ ነገሩን ስለሚያቀል ነው። አሳ እግሩን ሽታመመቻ እቺ ምንም አትመጣም፣ ቸርች መሄድ አይጠበቅብኝም፣ መቅደስ መሄድ አይጠበቅብኝም፣ ካህን ጋር ሂጂ ማጸለይ አይጠበቅብኝም፣ ቤቴ መጸለይ አይጠበቅብኝም፣ በተመለከተም ጸሎት አታስፈልግም፣ ሰዎች ይቀላል ስለሆነች በቃ ባለምነቶች ይችሏታል ብሎ ሄደ። ችግር የለም እቺን እቆጣጠራታለሁ ብሎ ሳምታይምስ እንደዛ ነው እኮ ላይፋችሁ ላይ ዋጋ የምትከፍሉት። ይሄ ስለምንዋደድ ችግር የለውም ምንም ነገር አይፈጠርም ብላችሁ የገባችሁበት ሪሌሽንሺፕን ዋጋ ያስከፈላችሁ እና እያስከፈላችሁም ያለው ዋጋ ያስከፈላችሁም ያለው ችግር የለውም ጌታ የከፈተው በር አይደለ እንዴ ብላችሁ የወጣችሁበት አገር ነው ዋጋ ያስከፈላችሁ ያለው። አብሯችሁ ጌታን ሳትጠይቁ አብሯችሁ እንዲሆን የፈቀዳችሁለት ሰው ነው ዋጋ ያስከፈላችሁ ያለው። ዋጋ ያስከፈላችሁ ያለው ነው። እግዚአብሔርን እንደ ክርስቲያን ባልፈለጋችሁበት ጉዳይ ሁሉ ላይ ሁሉ ጊዜ ችግርን፣ ሁሉ ጊዜ ህመምን፣ ሁሉ ጊዜ ዋጋ መክፈልን ህይወታችሁ ላይ ጠራችሁ። የትኛውም ትልቅ የሚመስል ቢሊየን ብሮችን እንኳን የያዘው ኦፖርቹኒቲ እናንተ ህይወት ላይ ቢመጣ እዛ ውስጥ እግዚአብሔርን ፈልጉት። እዛ ውስጥ እግዚአብሔርን ፈልጉት። እግዚአብሔርን ባልፈለጋችሁበት በየትኛውም ጉዳይ ላይ መሞት ነው የምትጀምሩት። እግዚአብሔርን ባልፈለጋችሁበት በየትኛውም ጉዳይ ላይ መድቀቅ ነው የምትጀምሩት። ዋይዝ ሁኑ፣ ብልህ ሁኑ። አምላክ አላችሁ። በዋጋ ተገዝታችኋል። የራሳችሁ አይደላችሁ። የራሳችሁ ፍቃድ ባሪያ አትሁኑ። እናንተ ባሪያ ሆናችሁለት አባት አላችሁ። ፍቃዳችሁን የሰጣችሁት አባት አላችሁ። በእያንዳንዱ ጉዳዮቻችሁ ላይ ጣልቃ እንዲገባ ንገሩት። ጣልቃ ግባ በሉት። ጣልቃ ግቡ። ለራሴ ፍላጎት፣ ለራሴ እቅድ፣ ለራሴ ፕሮግራም አሳልፈ አትስጥ ይበሉት። በእያንዳንዱ ነገሮቻችሁ ላይ ጣልቃ እንዲገባ ፍቀዱለት። ፈልጉት። በእያንዳንዱ ጉዳይ ላይ ፈልጉት። በእያንዳንዱ ጉዳይ ላይ ፈልጉት። ሳምታይምስ ቪዛ እናንተ ጋር ይመጣና በጣም ይሞታችሁለት የተዋደቃችሁለት አገር ፕሮሰስ ቪዛ እጃችሁ ላይ ይመጣና ውስጣችሁ ሳይሞላ ይቀራል። አገሩ ትልቅ ነው፣ ውስጣችሁ ግን አልሞላም። በሮች ስለተከፈቱ ዘው ብላችሁ አትግቡ።
ሪሌሽንሺፕ ውስጥ ስለተዋደዳችሁ አትግቡ። ስለተፋቀራችሁ አትግቡ። 4 ልጆችን ወልዳለን 2 ሴትና 2 ወንድ ልጆችን ስለተባባላችሁ አትግቡ። በፍጹም አትግቡ። እያንዳንዱ ጉዳዮቻችሁ ውስጥ እግዚአብሔርን ጠይቃችሁ ግቡ። እያንዳንዱ ጉዳዮቻችሁ ላይ ጌታን ጣልቃ አስገቡት። የሆነ ሰው መጥቶ ለምን አብረን አንሰራም ሲል እስኪ ጌታን ልጠይቀው በሉ። መጽሐፍ ቅዱስ ውስጥ ያሉ ሰዎችን አይታችኋል? መጽሐፍ ቅዱስ ውስጥ አንድ በጣም የሚገርመኝ ቃል አለ። የይስሐቅ ሚስት ርብቃ ሆዷ ውስጥ ያሉ መንታ ልጆች እየተንቀሳቀሱ ያስቸገሯት ሰዓት እስኪ ደግሞ ስለዚህ ልጆች እግዚአብሔር ልጠይቀው ብላ ኮን ሄደችው። መስዋዕት ሰውታ እግዚአብሔርን ጠየቀችው። ሆዷ ውስጥ እርግዝናው ውስጥ ለተፈጠረው ችግር ሆዷ ስለተንቀሳቀሰ እስኪ ጌታን ለምንድን ነው የሚገፋፉት እነዚህ ልጆች ጌታን ልጠይቀው ብላ ነው ሄደችው። ዩሲ በእያንዳንዱ ጉዳዮቻችሁ ላይ እሱን ፈልጉት። ካልሆነ ዋጋ ትከፍላላችሁ። የቢዝነስ በር ስለተከፈተ እየሮጠ እንዳትገቡ። ምክንያቱም ሳምታይምስ ወጥመድ ሊሆን ይችላል። ሪሌሽንሺፕ የሚወዳቸው ሰው ስለመጣ እየሮጣችሁ ሪሌሽንሺፕ አትግቡ። ለምን? ወጥመድ ሊሆን ይችላል። ወጥመድ እናንተን አስሮ የሚያስቀር ወጥመድ፣ እናንተን 10-15 ዓመት ዋጋ የሚያስከፍል ወጥመድ ሊሆን ይችላል። በዚህ አጋጣሚ እንደምነግራችሁ ነገር ብንጸልይ ብንመሰክር ወደ ጌታ ይመጣል ብላችሁ ማንም ሰው ጋር ጌታን ከማያውቅ ሰው ጋር ሪሌሽንሺፕ ውስጥ እንዳትገቡ። ይኸውና እናንተ አባታችሁ የናዝሬቱ ኢየሱስ ነው። በጨለማው ውስጥ ያሉ ሰዎች ደግሞ አባታቸው አጋንንት ነው። አባታቸው ሉሲፈር ነው። ከነሱ ጋር ሪሌሽንሺፕ መጀመር ማለት አማቻችሁ ሉሲፈር እንዲሆን መፍቀድ ማለት ነው። በተዘዋዋሪ እየነገርኳችሁ ነው። አማቻችሁ ሉሲፈር እንዲሆን መፍቀድ ማለት በየትኛውም አይነት የህይወት ስርዓት ውስጥ ጨለማ ውስጥ ካለ ሰው ጋር ሪሌሽንሺፕ እንዳትጀምሩ። ጨለማ ውስጥ ካለ ወይም ጌታን ከማያውቅ ሰው ጋር ብቻ አይደለም፣ ጌታን ከሚያውቅ ሰውም ጋር መንፈስ ቅዱስን ሳትጠይቁ ምንም አይነት ሪሌሽንሺፕ እንዳትጀምሩ። መንፈስ ቅዱስን በዛ ጉዳይ ላይ ሳትጠይቁት ሳትጸልዩ ሪሌሽንሺፕ እንዳትጀምሩ። ክብር ለኢየሱስ ይሁን። አላስፈላጊ ዋጋ እንዳትከፍሉ። አመታቶቻችሁ እንዳይበሉ። የዛሬ መልእክቴ ምንድነው ካላችሁኝ፣ ለእያንዳንዱ ትንሽ ለምትመስል ጉዳይ በሙሉ ባለመድኃኒቶች ጋር አትሩጡ። እግዚአብሔርን ፈልጉት። ባለመድኃኒቶች ጋር አትሩጡ። መድኃኒት ሰዎች ጋር አለ፣ መድኃኒት እኔ ጋር አለ። አሳ ምንድነው የመሰለው? እግሩ ነው የታመመው። እቺ የእግር በሽታ መድኃኒት አላት። ወይ እኔ ጋር ትኖራለች ወይ ጎረቤቶች ጋር ትኖራለች ብሎ ነው እግዚአብሔርን ያልጠየቀው። ሳምታይምስ ይሄ ሪሌሽንሺፕ ቢታመም ሪሌሽንሺፕ ውስጥ ችግር ቢፈጠር እንኳን ችግር የለውም እኔና እሱን ፈውሷለን፣ መድኃኒቱ እኔ ጋር ይኖራል ወይ እሱ ጋር ይኖራል ብላችሁ ስለምታስቡ ነው ዋጋ የምትከፍሉት። ቢዝነስም ላይ ችግር የለውም ቢዝነሱ የማይሆን ከሆነ መሀል ላይ እኮ ማቋረጥ ነው ብላችሁ ስለምታስቡ ነው ዋጋ የምትከፍሉት። የማይሆን ሪሌሽንሺፕ ውስጥ ዋጋ የምትከፍሉት በእንደዚህ አይነት ጉዳዮች ነው። ዛሬ የምነግራችሁ እሱን ባልፈለጋችሁበት ጉዳይ ላይ ሁሉ ጊዜ ዋጋ ትከፍላላችሁ። እድሜያችሁ ይበላል፣ ዘመናችሁ ይበላል። በእያንዳንዱ ጉዳዮቻችሁ ላይ እሱን ፈልጉት። በእያንዳንዱ ጉዳዮቻችሁ ላይ እሱን ፈልጉት። ክብር ለኢየሱስ ይሁን። በእያንዳንዱ ጉዳዮቻችሁ ላይ እሱን ፈልጉት። 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 በእያንዳንዱ ጉዳዮች ላይ ቢዝነስ እናንተ ጋር ሊሰራ የሚያስብ ሰው ካለ በሱ ጉዳይ ፈልጉት። በእያንዳንዱ ጉዳዮቻችሁ ላይ ክብር ለኢየሱስ ይሁን። በእያንዳንዱ ጉዳዮቻችሁ ላይ
ምናልባት መንፈስ ቅዱስ በዛ ጉዳይ ላይ ያልተናገረ መስሎ ከተሰማችሁ እናንተ አምነዋለሁ ብላችሁ የምታስቡት የእግዚአብሔር ሰው ጋር ሂዱ። በዛ ጉዳይ ላይ እግዚአብሔር እንዲናገራችሁ ባይ ዘ ዌይ የእግዚአብሔር ሰዎች ጋር ሂዳችሁ እግዚአብሔር ምን ይላል ብሎ መጠየቅ ምንም አይነት የሚያሳፍርም የሚያስነውርም ተግባር አይደለም። ምክንያቱም እግዚአብሔር እነሱ ሕይወት ውስጥ ያስቀመጠውን ቅባት ያስቀመጠው እናንተን ለማገልገልና እናንተን ለመጥቀም ነው። ጸልያችሁ ያልተመለሰ መስሎ ከተሰማችሁ የእግዚአብሔር ሰዎች ጋር ሄዳችሁ ጌታ በዚህ ጉዳይ ምን ይላል፣ ጌታ በዚህ ጉዳይ ምን ሐሳብ አለው ብላችሁ ጠይቁ፣ አማክሩ፣ እንዲጸልዩላችሁ አድርጉ። ዋጋ እንዳትከፍሉ እንደ አሳ የህይወት ዋጋ ነው እኮ የከፈለው፣ ህይወቱን ያጣው። ምናልባት እናንተ ወደሚቻችሁን እድሜን ያጣችሁ ተሱ ህይወት ነው ያጣው። እግዚአብሔርን ባለመፈለጉ ህይወት ነው ያጣው። ክብር ለኢየሱስ ይሁን። የዛሬ መልእክቴ ምንድነው? በአገልግሎታችሁ፣ በትዳራችሁ፣ በፋይናንሳችሁ፣ በስራችሁ፣ በእንቅስቃሴያችሁ፣ በእያንዳንዱ ነገራችሁ ዋጋ አለመክፈል ከፈለጋችሁ፣ ዋጋ መክፈል የማትፈልጉ ከሆነ አንድ ነገር አድርጉ። እሱ ምንድነው ካላችሁኝ፣ እግዚአብሔርን መፈለግ ጀምሩ። ክብር ለኢየሱስ ይሁን። እግዚአብሔርን መፈለግ ጀምሩ። በእያንዳንዱ ጉዳይ ላይ እግዚአብሔርን መፈለግ ጀምሩ። በር ስለተከፈተ እየሮጣችሁ አትሂዱ። ያገሉት በር ስለተከፈተ አንድ አሁን በቅርብ እዚህ የተፈጠረ ታሪክ ልንገራችሁ። እዚህ ኢትዮጵያ ውስጥ አንድ በርቀት ማቀው ልጅ አለ። እንዲሁ ቁጭ ብለን አውርተን አናውቅም። በርቀት ነው ማቀው፣ በርቀት እና ይሄ ልጅ ለአገልግሎት መተህ አገልግለን ተብሎ ከአንድ ስፍራ ስልክ ተደወለለት። አገልግሎት ነው ብሎ ከአዲስ አበባ ቢያንስ የ10 ሰዓት የ11 ሰዓት መንገድ የሚሆን መንገድ ሊያገለግል ሄደ። የመጀመሪያ ቀን እንዲያገለግል አደረጉት። አስቡት፣ ለአገልግሎት ሲደውሉለት ለምንድን ነው የደወሉልኝ? በምክንያት ነው እንዲያገለግላቸው የፈለጉት። የእግዚአብሔር ፍቃድ ነው ወይ ብሎ አልጠየቀም። እየሮጠ ተነስቶ ነው ለአገልግሎት ሄደው። ይሄ በዚህ ዓመት የተፈጠረ ታሪክ፣ ሪል ታሪክ ነው የምነግራችሁ። ደን የሄደበት ስፍራ አገለገለ። ደን አገልግሎ ከጨረሰ በኋላ አንድ የገጠር ኢትዮጵያ ክፍል ሄደው ልብሱን ሊቀይር ያረፈበት ስፍራ ላይ ሲያወልቅ ታቶ ንቅሳት ነበረበት። ወደ ጌታ ከመምጣቱ በፊት የነበረ ንቅሳት ነበረበት። ሰዎችም እንዲያገለግል የጠራው ሰው ያቺን ንቅሳት እንዳለበት ስላወቀ ሆን ብሎ ነው የደወለለት። ደን የቤተ ክርስቲያኑ አባላቶች በሙሉ ተጠሩ። ሁሉም ሰውየው ራሱን እስከሚስት ድረስ የኢሉሚናቲ አባል ነው ብለው ደበደቡት። አይገልጾም፣ ደበደቡት። ደን ለወራት ለሚቆጠር ጊዜ እስር ቤት ውስጥ ተወረወረ። ወደ ጌታ ከመምጣቱ በፊት የነበረው ንቅሳት ነው። ከዛ በኋላ እግዚአብሔር ቀብቶት እያገለገለ የነበረ ሰው ነው። ይሄ ልጅ ለምንድን ነው ይህን ዋጋ የከፈለው? እንደዚህ አይነት ዋጋ የከፈለው ለምንድን ነው? በአንድ ምክንያት ነው። አገልግሎት ነው ብሎ ስላሰበ በተጠራበት ቦታ ሁሉ ስለሚገኝ ነው። አገልግሎት ነው ብሎ ስላሰበ በተጠራበት ስፍራ በሙሉ ስለተገኘ ነው። በደንብ ስሙ። ድግስ ቤት አይታችሁ ከሆነ ይሄ ሰርግ ሲደገስ አይታችሁ ከሆነ ሁለት አይነት ሰዎች አሉ። በክብር ተጠርተው ካር ተሰጥቷቸው ምግብ የሚበሉ ሰዎች አሉ ውስጥ ገብተው። ልክ እንደዛው በሙሉ ደግሞ ሰርግ ቤት ነው ብለው እየሮጡ መጥተው ሊገቡ ሲሉ ደግሞ የሚደበደቡ ሰዎች አሉ። ድግስ ስለሆነ ለሁሉም ነው የተደገሰው ማለት አይደለም። አገልግሎት ስለሆነ ተጠርታችኋል ማለት አይደለም። አገልግሎት ስለሆነ እናንተ እዛ ስፍራ ታስፈልጋላችሁ ማለት አይደለም። እግዚአብሔርን ጠይቁት፣ ጌታን ጠይቁት። እና ይሄ ልጅ እስቲላው ድረስ አሁን ድረስ እስር ቤት ነው። የኢሉሚናቲ አባል ነው ብሎ አስረውታል። ደብድበውት ራሱን ሲስት ነው ፖሊሶች መተው አስጠለውት እስር ቤት የከተቱት። አይ ጌታን ከመቀበሉ ፊት ምናምን የነበረ ነው ቢባል ወጥመድ ነበር ይዘጋጃለት። ግን ይሄ ልጅ ያልገባው ነገር ምንድን ነው? እግዚአብሔር ሆይ እዚህ አገልግሎት ሊሄድ ወይ ብሎ አልጠየቀም።
እዚህ አገልግሎት ውስጥ ሊሂድ ወይ ብሎ አልጠየቀም። እዚህ አገልግሎት ውስጥ ሊሂድ ወይ ብሎ አልጠየቀም። ክብር ለኢየሱስ ይሁን። እግዚአብሔርን ባልጠየቃችሁበት ጉዳይ በሙሉ ዋጋ ትከፍላላችሁ። እግዚአብሔርን ሳትጠይቁ በምታደርጓቸው እያንዳንዱ ነገሮች ውስጥ ዋጋ ትከፍላላችሁ። አገልግሎት ይሁን፣ ትዳር ይሁን፣ ቢዝነስ ይሁን፣ ስራ ይሁን፣ የትኛውም ጉዳይ በሙሉ ይሁን እግዚአብሔርን ካልጠየቃችሁበት ዋጋ ትከፍላላችሁ። አንደኛው ኮሜንት ላይ ልጅ ሆነ አውቀዋለሁ ብሎ ጽፏል። ዋጋ ትከፍላላችሁ። ዋጋ ትከፍላላችሁ። ከዛ በኋላ ብሬን ተበላው፣ እድሜን ተበላው፣ ልጅነቴን ተበላው፣ አቅሜን ተበላው፣ ስራዬን ተበላው፣ ቤተሰቦቼን አጣው፣ ባዶዬን ቀራው፣ ብቻዬን ቀረው ማለት ትጀምራላችሁ። ምን ከተባለ እግዚአብሔርን ባልፈለጋችሁበት ጉዳይ። ፓስተር እናንተ ህይወት ላይ ሪሌሽንሺፕ ቢጠይቃችሁ የተቀባ በጣም የምታደንቁትና እጅግ በጣም የምታከብሩት የእግዚአብሔር ሰው የማይሆን ነገር ቢዝነስም ይሁን ምንም ነገር እናንተ ጋር ለመጀመር ገንዘብ ላኩ ቢላችሁ፣ ቢጠይቃችሁ፣ ቢደውልላችሁ አንድ ነገር ነግራችሁ ፈልጋለሁ። እሱ ምንድነው ከተባለ እግዚአብሔርን ጠይቁት። እግዚአብሔርን ጠይቁት። እግዚአብሔርን ባልጠየቃችሁበት ጉዳይ ላይ ዋጋ ትከፍላላችሁ። አንዳንድ ሰው ፓስተር ነው ብዬ እኮ ነው፣ አገልጋይ ነው ብዬ እኮ ኖ ኖ ኖ ኖ ኖ መንፈስ ቅዱስ ያንቺም የሱም ጌታ ነው። ሰው እግዚአብሔርን ጠይቁት። እግዚአብሔርን ጠይቁት። እግዚአብሔርን ጠይቁት። እግዚአብሔርን ጠይቁት። እግዚአብሔርን ጠይቁት። ኦ ቢዝነስ አለኝ እንስራ ሲለኝ ነው እኮ የእግዚአብሔር ሰው ነው ብዬ አምኜ ብሬን ሰጠሁት። ከዛ በኋላ ግን እንደ በላኝ ተረዳው። ሞኝ ስለሆናችሁ ነው። ለምን ከተባለ የእግዚአብሔር ሰው እንኳን ቢሆን የእግዚአብሔር ሰዎች ገንዘብ ሲጠይቋችሁ ብቻ አይደለም፣ ቃል ሲሰጣችሁ እንኳን ከእግዚአብሔር ነው ወይ ብላችሁ ቼክ አድርጉት። ቃል ትንቢት ሲነግሯችሁ እንኳን ከእግዚአብሔር ነው ወይ ብላችሁ ቼክ አድርጉ። እግዚአብሔርን ፈልጉት። በእያንዳንዱ ጉዳዮቻችሁ ላይ እግዚአብሔርንና እግዚአብሔርን ፈልጉት። እግዚአብሔርን ባልፈለጋችሁበት ጉዳይ ላይ ዋጋና ዋጋ ትከፍላላችሁ። ዋጋና ዋጋ ትከፍላላችሁ። አንድ ጊዜ አስታውሳለሁ፣ የዛሬ 4 ዓመት ነው 5 ዓመት አንድ ወንድም ጉባኤ ውስጥ አስነሳውት። ካስነሳውት በኋላ እንደዚህ ያልኩት፣ ቤትህን መሬትህን ልትበላ ነው ሶ ተጠንቀቅ ብዬ ነገርኩት። ደም ፕሮግራሙ አለቀ። ቁጭ ብለን ማውራት ጀመርን። ማውራት ስንጀምር እንደዚህ ያለኝ ፕሮፌት አለ የስ መሬትን ተጠንቀቅ ብለህ ስትለኛል፣ አሁን አንተ ተጠንቀቅ ያልከኝን መሬት አሽጠልሃለሁ ብሎኝ አንድ አሁን ስሙን ማለግራችሁ ታዋቂ አገልጋይ ነገ እኮ ቀጠሮ ነበረን ስሙን ላዘዋውርለት ኤቭሪቲንግ ላዘዋውርለት አለ። ይሲ ሞኝ ነህ አልኩት። ሞኝ ነው ሰውዬው። ሞኝ ስለሆነ በነገታው ስሙን ሊያዘዋውርለት ይሄደው። ስጦታ ቢሆን ችግር የለውም፣ ለዛ የእግዚአብሔር ሰው የሰጠሁት ነው ቢል ችግር የለውም። ግን ያደረገ ያለው ነገር ምንድነው? እንዲያሸጥለት ነው። ሶይ ለደላላ እንደዚህ እምነት አደርጋለሁ ወይ አልኩት። አላደርግም። ይሄ እግዚአብሔር ሰው እኮ አስም ደላላ ነው አምጣ እያለህ ያለው የእግዚአብሔር ፍቃድ ነው ወይ ብለህ ለምን እግዚአብሔርን አልጠየቅከውም? በእያንዳንዱ ጉዳዮቻችሁ ላይ ቢሾፕ የሚመጣ ፓስተር ቢመጣ ነብይ ቢመጣ እኔ ጭምር ብመጣ መንፈስ ቅዱስን ጠይቁት። እግዚአብሔርን ፈልጉት። እግዚአብሔርን ፈልጉት። በእያንዳንዱ ጉዳዮች ሁሉ ላይ እግዚአብሔርን ፈልጉት። እግዚአብሔር አትገኙ ያላችሁ ቦታ ላይ አትገኙ። ሂዱ ያላችሁ ቦታ ላይ ሂዱ። ሂዱ ያላችሁ ቦታ ላይ ሂዱ። ሂዱ ተገኙ ያላችሁ ቦታ ላይ ሂዱ። ቅሩ ያላችሁ ቦታ ላይ ቅሩ። ተውት ያላችሁን ተውት። አቁሙት ያላችሁን አቁሙት። ቀጥል ያላችሁን ነገር ኢነርጂ አግኝታችሁ ደግሞ አስቀጥሉት። እግዚአብሔርን ባልፈለጋችሁበት ጉዳይ ላይ ዋጋ ትከፍላላችሁ። ክብር ለኢየሱስ ይሁን። ዛሬ ይሄንን ላስተምር ነው የመጣሁት።
ይህንን ላስተምር ነው የመጣሁት። አምናለሁ በዚህ ትምህርት የብዙዎቻችሁን ህይወት እየታደግኩ እንደሆነ አምናለሁ። እያነቃኋችሁም እንደሆነ አምናለሁ። እያነቃኋችሁም እንደሆነ አምናለሁ። እያነቃኋችሁም እንደሆነ ቤታችሁን እያንኳኳው እንደሆነ አምናለሁ። መንፈስ ቅዱስ እኔን ተጠቅሞ እያነቃችሁ ህይወታችሁን እየቀየረው እንደሆነም አምናለሁ። እዚህ የማስተምራቸው ትምህርቶች በሙሉ ኦልሞስት ሁሉም ማለት እችላለሁ የእናንተን ላይፍ የሚነኩ የእናንተን ላይፍ ተች የሚያደርጉ ናቸው። የእናንተን ላይፍ የማይነካ ነገር መጥቼ አላስተምርም። እዚህ መጥቼ ሳስተምራችሁ አንድ ላነቃችሁ፣ ሁለት መንፈሳዊ ነገራችሁ እንዲቀየር፣ ሶስት እንዳትሸወዱ ጭምር ማንም እንዳያስታችሁ ነው። እንዳትሸወዱ ማንም እንዳያስታችሁ እንድትነቁ ነው። ክብር ለኢየሱስ ይሁን። የማንቃት ስራ ነው እየሰራሁ ያለሁት። ስለ መንፈስ ቅዱስ ስጦታዎች ሳስተምራችሁ ብዙዎቻችሁ እኛን እያያችሁ እኛ የተለየን ሰዎች እንደሆን ነው የምታስቡት። የእግዚአብሔር ጸጋ የሚረዳን ሰዎች እንደሆን ሳይሆን የተለየን ሰዎች እንደሆን ነው የምታስቡት። የእግዚአብሔር ስጦታ የመንፈስ ቅዱስ ስጦታ እኛ ላይ ብቻ የሚሰራ እናንተ ደግሞ ተገልጋይና ተመልካች ብቻ እንደሆናችሁ ስለምታስቡ ነው። የመንፈስ ቅዱስ ስጦታ ለሁሉም ነው የተሰጠው። እናንተ ውስጥ የተቀመጠውን ስጦታ የምታውቁበት መንገድ ይሄ ነው። የምታስወጡበት እናንተ ውስጥ የተቀመጠውን ስጦታ ደግሞ የምትገልጡበትና የምታስወጡበት መንገድ ይሄ ነው። ስጦታውን ለመግለጥ ይሄን ማድረግ አለባችሁ። ይሄ ከእናንተ ይጠበቃል እያልኩ ማስተምረው እንዳትሸወዱ ለማንቃት ነው። ክብር ለኢየሱስ ይሁን። ለማንቃት ነው። የዛሬው ትምህርት ነፍሳችሁን እንዳነቃ ብዙ ነገር እንደጠቀማችሁ አምናለሁ። ክብር ለኢየሱስ ይሁን። አንድ እኔ ላይፍ ላይ ያለ ትልቅ ነገር ወይም እኔ ላይፍ ውስጥ ወይ እኔ ዙሪያ ያሉ ሰዎች ስለ ፕሮፌት ሚራክል ብትጠይቋቸው የማይደብቋችሁና የማይደብቋችሁ አንድ ቢግ ነገር ምንድነው ካላችሁ የማውቀውን ነው የምናገረው። የማስቀረው ነገር የለም። ቢኮዝ ሁሉም ሰው መጠቀም አለበት ብዬ ስለማመን የማውቀውን ነው የምናገረው። ለማንቃት ነው የምታገለው። ክብር ለኢየሱስ ይሁን። እግዚአብሔርን በእያንዳንዱ ጉዳያችሁ ላይ ፈልጉት። የዛሬውን ትምህርት አሁን ሰምታችሁታል። ደጋግማችሁ ስሙት። ስለሚያነቃችሁ ደጋግማችሁ ስሙት። ስለሚጠቅማችሁ ደጋግማችሁ ስሙት። ክብር ለኢየሱስ ይሁን። ጌታ ኢየሱስ ዘመናችሁን ይባርክ። እሱን መፈለግ ይብዛላችሁ። እሱን በመፈለግ የምትታወቁ እንድትሆኑ ጸልያለሁ። መልካምነቱ ይበዛላችኋል፣ ቸርነቱ ይበዛላችኋል። ከዚህ በኋላ ብዙ ዋጋ አትከፍሉ። ብዙ ዋጋ ከዚህ በኋላ በህይወታችሁ ላይ አትከፍሉ። ብዙ ዋጋ በህይወታችሁ ላይ አትከፍሉም። ክብር ለኢየሱስ ይሁን። ብዙ ዋጋ ከዚህ በኋላ በህይወታችሁ ላይ አትከፍሉም። ብዙ ዋጋ ከዚህ በኋላ በህይወታችሁ ላይ አትከፍሉም። ብዙ ዋጋ ከዚህ በኋላ በህይወታችሁ ላይ አትከፍሉም። ክብር ለናዝሬቱ ለኢየሱስ ይሁን። ከዚህ በኋላ ማንም አይሸውዳችሁ፣ ማንም አያታልላችሁ፣ ማንም አያስታችሁ። ደጋግማችሁ ስሙት። ክብር ለኢየሱስ ይሁን።